ገርልፍሬንዱ ነኝ ነበርኩኝ ይደበድበኝ ነበር ካሉኝ አላምንም። who are they? እሺ ብዬ ደግሞ ነበርሽ ኦኬ ፖሊስ ሪፖርት ማድረግ ትችያለሽ። ፖሊስ ሰው ሄደሽ ለፖሊስ እኮ ይሄ እኮ ትልቅ ማስረጃ እኮ ነው። አቢዩሲቭ እንደሆነ ሄዳችሁ መናገር ትችላላችሁ ወይ? ኖባዲ ኢዝ ዊሊንግ። ማንም ዊሊንግ አይደለም፣ ፈቃደኞች አይደሉም። ሄደው ፖሊስ ጣቢያ እኮ ነው። ማንም በአደባባይ ቲክቶክ ላይ ወጥተሽ አይደለም እኮ በቪዲዮ ምናምን። ፖሊስ ጣቢያ ሄደሽ አዎ ገርልፍሬንዱ ነበርኩኝ። መረጃም ይኖራል መቼም ገርልፍሬንድ ስትሆኝ አብረሽው ስትኖሪ ማለት ነው። ስለዚህ ገርልፍሬንዱ ነበርኩኝ፣ አቢዩሲቭ ነው፣ ይደበድበኛል ብለሽ ተናገሪ ፖሊስ ጣቢያ። ኖ አልሄድም። እና ታዲያም ለምንድን ነው እኔ ጋር የምትመጡት በፌክ አካውንት? ለምንድን ነው በፌክ አካውንት የምትመጡት? ሶ ማን ነው ራሱ? ምን አላማ ቢኖርክ ነው? ምን አላማ ቢኖርክ ነው በፌክ አካውንት የምትመጣው? እኔ ያልኩት ፍትህ ምን ጠይቅ ከሆነ መንግስትን ነው መጎትጎት ያለብክ። ኦፕን ኢንቨስቲጌሽን፣ መንግስት ኢንቨስቲጌሽኑን ግልጽ ለፐብሊክ ግልጽ አድርጎ ሪፖርቶቹን በግልጽ እንዲያሳየን እሱን ነው መከፋፋት ያለብን እንጂ መተክ ደበደባት ገለው ኤክስ ገርልፍሬንዱ ደውላ ነገረችኝ። ያስ እኔ ማምናት ልጅ ነግራኛለች። ኤክስ ገርልፍሬንዱ ማቃት ልጅ ነግራኛለች። ኤክስ ገርልፍሬንዱ ነኝ ደበደበኝ ብላለች። እና ታዲያ ሄዳ ለምን ፖሊስ ጣቢያ ለምንድን ነው አሁን ራሱ? ይሄ እኮ ቢግ እኮ ኢንፎርሜሽን ነው። በነገራችሁ ላይ አቤሲቭ ከሆነ ማለት ነው ሄደሽ አሁንም ኤክስ ገርልፍሬንድ ሆነሽ አንዱ አለም የደበደበሽ ሴት ካለሽ ሄደሽ ለፖሊስ ቃልሽን ስጪ። በቃ ሂጂና መስክሪበት። ቆሚላት ለቀነኒ ለምንድን ነው የምትፈሩት? ይሄ እኮ የህዝብ አይን ውስጥ የገባ ኬስ ስለሆነ ማን ነው የሚነካሽ ስለመሰከርሽ? ያ ደግሞ ኤክስ ስትሆኝ ደግሞ ዩር አን ኤክስ መልካም ነገር እኮ አታወሪም። ምንድን ነው የሚፈራው? አንዱ አለም እኮ የመንግስት ደጋፊ አይደለም። አሁን መንግስት የምትፈሩት አይደለም። መንግስት ምናምን እንደዚህ ምናምን ብለው ከመንግስት ጋር አንዱ አለም እኮ መንግስት ደጋፊ አይደለም። what are you talking about? ያ የኤክስ ኢሹ ደግሞ ፕሬዘንት ላለው ነገር ነው፣ ግን አሊጌሽን ስቲል አለ። ቀነኒ ፊዚካሊ አቢዩዝድ፣ ኢቨን ፋይናንሻሊ አቢዩዝድ፣ ኢሞሽናሊ ምናምን ኢቨን ባዲ ሼምድ ተደርጋለች። ኦኬ ይሄንን የምታውቁ ሰዎች ጓደኞቿ ሂዱና መስክሩላት፣ ቁሙላት። ይሄንን የነገረቻችሁ አሁን ለምሳሌ የሆነ መረጃ እንደውም ስክሪንሻት ረሳሁት። ምን ይላል? ለረመዳን ላስት ዊክ ቤቷ ሄዳ ብሩዝ አይቻለሁ ያለች ልጅ አለች። ያንቺ ልጅ ስሚኝ፣ አንቺ ረመዳን ቤትሽ መታ ሱሪ ለብሳ ነበረ። ድሪያ ቀይሪ ብያት ድሪያ ሳለብሳት ሰውነቷ ላይ ብሩዝ አገኘው። ምንድነው ስላት ወድቄ ነው የኔን ነገር ታውቂ የለ ወድቃለሁ አለችኝ ያለች ልጅ አለች። አንቺ ልጅ ሪፖርት አድርጊ ሂጂና ፖሊስ ጋር። ለቀነኒ የምትወጃት ከሆነ ሂጂና ሪፖርት በቃ መስክሪላት፣ ቁሚላት። ያየሽውን እውነቱን ተናገሪ። እውነት ብቻ በቃ ምንም ሳትጨምሪ ሳትቀንሽ ያየሽውን ነገር ተናገሪ። ምንድን ነው የምትሉት? እኔ አሁን ያልገባኝ ነገር ያለ ምንም ተጨባጭ መረጃ ዮናስ ሙሉነን ከመከተል የተነሳ ትንሿ ማግኘት ሆንኩኝ እኔ በእውነት እንቁርቲ ማግኘት ሆንኩኝ እኮ። ቢኮዝ ትናንትና ባልተወረወረች ልጅ ተወረወረች ብዬ ሳብድ የከረምኳት ሰው ዛሬ ደግሞ አልተወረወረችም ኢንቨስቲጌሽኑን መጠበቅ አለብን ብዬ እንትን ስል አንቲል ፕሩቭን ጊል ትላንትና አንዱ አለም ገዳይ ነው ጌታን ማግኘት ስቃለች። ጌታን ትናንትና ይሄ ነፍሰ ገዳይ እንዴት ቀብሯ ላይ ይቆማል? ይቅርታ አንዱ አለም ተሳስቻለሁ። ቢኮዝ ፎልስ ኢንፎርሜሽን ፕላንት ተደርጎ ከፎቅ ተወረወረች። ሳትወረወር ከፎቅ ተወረወረች። ከፎቅ ራሷን ወረወረች ሚለው ኢንፎርሜሽን ውሸት መሆኑን ልክ ያወቅኩ ቀን ኦ ማይ ጋድ አሜስዳፕ አልኩኝ። ይሄ ሁላ ማውራቴ ስተት ነው። ይቅርታ ደግሞ ስተት ገብቷችኋል። እኔ ፐርፌክት አይደለሁም። ስተት ስትሰሩ ደግሞ
ምንድነው ካፈሩ አይመለሱ። አምናት ዳ ፐርሰን እኔ እናንተው ነኝ። እኔ እንደማንም ሰው ስተሰራለሁ። ይቅርታ አንዱ አለም ይቅርታ ኦምፕል ኢንቨስቲጌሽን እንጠይቃለን። አንዱ አለም ገሏት ከሆነ እኔ ነኝ መጀመሪያ ብጄ ፍትህ መጠይቅላት ለእህቴ ኢንቨስቲጌሽኑን ጠይቋ። ታዲያ ምን ሆኗ ነው? እኔ የለውም እኮ እዛ። እኔ እኮ አሜሪካን ሀገር ነው ያለሁት። እዛ ቦሌ አራብሳ ኮንዶሚኒየም አይደለም ያለሁት። ምን ሆነ አልሆነ የሚለው ነገር ያ አም ሶ ሶሪ ጋይስ እውነት እዚህ አይ አም ሶ ሶሪ አንዱ አለም ወንድሜ ይቅርታ። ወይዬ ጁሪዬ ጁሪ ወይዬ እሺ እዚህ ጋር እኮ አይ ዶንት ቲንክ የኛ ስህተትም ያለበት አይመስለኝም። ምክንያቱም ትልልቅ ሚዲያዎች ያውም ጋዜጠኞች የፖስተቱትን አይተን ነው እኛ ገብተን ሀሳብ መስጠት የጀምር ነው። ያ ሶ እርማት የሚጀምረው በነገራችን ላይ ከእነሱ ነው የሚጀምረው። እንደውም ከጋዜጠኞቹ ስፔሻሊ ጉርሻን አይዶ ነው የምትከታተይ ከሆነ እኔ ግን እሱን ነው የምከታተለው በብዛት። መጀመሪያ ዜናውን ያየሁት እዛ ላይ ነው እኔ ከዛ ነው እንደውም ወደ ቲክቶክ የመጣሁት ማለት ነው። እና እነሱ ናቸው አዘጋገብ ማስተካከል ያለባቸው። እራሷን ጥላ የሚለው እና ወድቃ ልዩ ነው፣ የተለያዩ ናቸው። ሲጀምር ከአምስተኛ ላይ ራሱ መባል አስፈልገውም ነበረ። የቤታቸው በለኮኒ ላይ በቃ ከአምስተኛ ላይ ሲባል የምንረዳው በቃ ታች መፈጥ እኔ እንደውም ደም ምናምን እንዴት ቪዲዮ አድርገው አልፖስቱም ማለት እንትን ቪዲዮ ፖስቱ ነበረ እዚህ ጋር የወደቀችው ብለው ማለት ነው። ያ እሱም ቪዲዮ ገባሽ? እኔ ራሱ ፖስቷል አነሳዋለሁ እሱም ቪዲዮ ራሳው ያ እና ከዛ ታች ወርዳ እንዴት ደም ምናምን የለም ምናምን እያልኩኝ ከራሴ ጋር እንትን ስል ነበረ። ከዛን አሁን ይሄ ሆነ ማለት ነው። በረንዳ ላይ መውደቅ ምናምን ያጋጥማል። በተረፈ ደግሞ መጠበቅ ነው እንትኑን ውጤቱን ማለት ነው። እኔ ግን የዛኔም ራሷንም ራሱ አጥፈታ ቢሆን ራሱ እኔ በእኔ እንደኔ ያሳሰብ እሱ አረገው ሳይሆን ግን በሱ ተናዳ የሆነ ችግር መሀላቸው ላይ ኖሮ ራሷን ብታጠፋ እንኳን ራሷን ማጥፋት በነገሮች ላይ ስቲል ማለት ነው እሱን ሪስፖንሲብል ማድረግበት ነገሮች አሉ። ሄልዝ ኢሹ አለባት። ሃቭ ዩ ሲን ሃው ስኪኒ ሺ ኢዝ ያ ግን ይሄ ሞዴል ነው። ሞዴሎች ደግሞ የሆነ ምግባቸው ላይ ሞዴሊንግ ምናምን አይደለም። ኢትስ አንሄልዚ ሺ ዋዝ ስትራግሊንግ ዊዝ ዌይት እንደውም ስታወራም ነበረ። እና ባዲሽ የሚሰማም ነገር አለ። በርዝዲዋ ዲነር ላይ አልሄደም። እንደዚህ አይነት ነገሮች ካሉ አባንደንድ የተደረገች ሴት ፋይናንሻሊ ደግሞ ከዶፍ አድርጓት ስትራግል የምታረግ ሴት ከሆነች አሊጌሽን ነው ይሄንን ማወራ አሉ ነው ኖ ልደታ እኮ እና የፊታችን ቅዳሜ እኮ ነው ይከበራል ያሉት። ኦኬ አየሽ፣ ስለዚህ አሉ ነው ይሄ ሁላ ኤላሮፍ በቃ ኢንፎርሜሽን ሂር እዛ ምናምን ዝብርቅርቅ አርጎን እኔንም ፈታቶ አስቀመጡኝ። እኔ አሁን የምናገረው እኔ አንዱ አለም ይቅርታ፣ ትናንትና ገዳይ ነክ ብያለሁ፣ ገለሃታል ብያለሁ። እሱን ያለ ምንም ማስረጃ ነው ያልኩት፣ በፎልስ ኢንፎርሜሽን ተሳስቼ ነው። በጣም ይቅርታ። በተረፈ ደግሞ ያው የፖሊሶች እንትን የሚሉትን እንሰማለን፣ ግን እኔ ሙሉ በሙሉ ውስጤ ላይ የነበሩ ጥርጣሬዎች ምናምን ነገር ምክንያቱም ይሄ በአጋጣሚ መሞት ምናምን በሱ አልተጀመረም እንደ ከሆነ ራሱ እኛ አሁን ኢንቨስቲጌሽኑን እንጠብቅ። በቃ ተገላም ከሆነ እናብጠልጥለው። ሞት ፍርድ ነው ራሱ የምጠይቀው በነገሮች ላይ ተገላ ከሆነ ለምን መሰለሽ አንዱ አለም በጣም ታዋቂ ስለሆነ የኢትዮጵያ ወንድ ኢትዮጵያ ውስጥ ያለው ወንድ በሱ ይማራል፣ በሱ ቅጣት ይማራል ብዬ ስለማምን ነው። ስለዚህ ኢንቨስቲጌሽኑን እንጠብቅ፣ ሪፖርቱን እንጠብቅ ባይነኝ።